ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ጄኔራሉ ከቀጠናው አንድ ጠብታ ነዳጅ እንኳን እንዲወጣ አንፈቅድም በማለት ዝተዋል። በመካከለኛው ምስራቅ ያለው ውጥረት የዓለም ኢኮኖሚ ስጋትና የኢራኑ ጄኔራል ኢብራሂም ጃባር እጅግ አስደንጋጭና ጠንካራ ማስጠንቀቂያ አስተላልፈዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የኢራን ሚሳኤሎችና የርቀት መምታት አቅማቸው። ኢራን በመካከለኛው ምስራቅ ትልቁና የተለያዩ ሚሳኤል ክምችት ካላት ሀገሯ አንዷ ናት። ሚሳኤሎቿ ርቀት በሶስት ዋና ዋና ክፍሎች ይከፈላሉ። እነዚህንም በዝርዝር እንመለከታቸዋለን። የኢራን ጦርነት ከምንገምተው በላይ እጅግ አስከፊ ወደሆነ ደረጃ ሊሸጋገር ይችላል ተባለ። ለዚህም ደግሞ በቂ ምክንያቶች አሉት። እነዚህ ምክንያቶች ምንድናቸው? በዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ኢራን የእስራኤልን በመከላከያ ሚኒስቴር ታይቶ የማይታወቅ ሃይፐርሶኒክ ሚሳኤል ድብደባ መምታቷ ተገለጸ። የእስራኤል መከላከያ ሚኒስቴርና የቤንጎሮይን ዓለም አቀፍ አውሮፕላን ማረፊያ በተሳካ ሁኔታ ኢላማ ማድረጉን የኢራን እስላማዊ አብዮታዊ ዘበኛ ኃይል IRGC ረቡዕ ምሽት አስታውቋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ኢራን አደገኝነቷን የምታሳይበት አቅምነቷ የሚታወቅበት ቦታ ካራጋ ደሴት ትባላለች። የካራክ ደሴት በፋርስ ባህር ሰላጤ ፐርሻ ገልፍ ውስጥ የምትገኝ ስትራቴጂ ደሴት ስትሆን ለኢራን ኢኮኖሚ የጀርባ አጥንት ተደርጋ ትወሰዳለች። ይህቺ ደሴት በዓለም አቀፍ የነዳጅ ገበያ ውስጥ ያላት ስፍራ እጅግ ከፍተኛ በመሆኑ የተነሳ በኢራንና ምዕራባውያን መካከል የሚፈጠረው ፖለቲካ ውጥረት ዋነኛ ማጠንጠኛ ሆና ቆይታለች። ስለዚህ ደሴት የምንላችሁ ነገር አለ። በዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናል ሚሳኤሎችና የርቀት መምታት አቅማቸው። ኢራን በመካከለኛው ምስራቅ ትልቁና የተለየ ሚሳኤል ክምችት ካላት ሀገሯ አንዷ ናት። ሚሳኤሎቿ ርቀት በሶስት ዋና ዋና ክፍሎች ይከፈላሉ። የአጭር ርቀት ሚሳኤል የሚባሉት እነዚህ ሚሳኤሎች አብዛኛው ጊዜ እስከ 1000 ኪሎ ሜትር የሚጓዝ ሲሆን ፋታ 110 300 ኪሎ ሜትር አካባቢ የሚጓዝ፣ ዙልፋቅ የሚባለው ደግሞ 700 ኪሎ ሜትር አካባቢ የሚጓዝና ኬም1 የሚባለው ከ350 እስከ 800 ኪሎ ሜትር አካባቢ ነው። የመካከለኛ ርቀት ሚሳኤል የሚባሉት እነዚህ ሚሳኤሎች ከ1000 እስከ 3000 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን እስራኤልና ደቡብ አውሮፓ ሊደርስ የሚችል ናቸው። ሻሃብ 3 1300 ኪሎ ሜትር እና እንዲሁም እስከ 2000 ኪሎ ሜትር የኢራን ሚሳኤል ኃይል የጀርባ አጥንት ተደርጎ ይቆጠራል። ኢማድ የሚባለው 1700 ኪሎ ሜትር አካባቢ የሚጓዝ ሲሆን ጋይደር የሚባለው ደግሞ ከ1600 እስከ 1900 ኪሎ ሜትር የሚጓዝ ነው። ሰጃል የሚባለው ደግሞ ከ2000 እስከ 2500 ኪሎ ሜትር ርቀት በጣም ፈጣንና ዘመናዊ ነው። ሀባር የሚባለው ደግሞ እስከ 2000 ኪሎ ሜትር በላይ የሚደርስ ነው። ክሩዝ ሚሳኤል ደግሞ በሶስተኛ ደረጃ በርቀት መምታት የሚችሉ ክሩዝ ሚሳኤል ከሚባሉት ሱማር የሚባለው ከ2000 እስከ 3000 ኪሎ ሜትር ሊጓዝ የሚችል ይገመታል። ፓቫ 1650 ኪሎ ሜትር እንዲሁም ሃይፐርሶኒክ ሚሳኤሎች የሚባሉት ፋታ 1 እና 2 ከ1400 ኪሎ ሜትር ርቀት የሚጓዝ ሲሆን ፍጥነቱ ግን የድምጽ ፍጥነትን 15 እጥፍ የሚበልጥ ነው ተብሏል። ጄኔራል በቀጠናው እንዲጠብታ ነዳጅ እንኳን እንዲወጣ አንፈቅድም በማለት ዝተዋል። በመካከለኛው ምስራቅ ያለው ውጥረት የዓለም ኢኮኖሚ ስጋትና ኢራኑ ጄኔራል ኢብራሂም ጃባሪ እጅግ አስደንጋጭና ጠንካራ ማስጠንቀቂያ አስተላልፈዋል። እንደ ጄኔራሉ ገለጻ ኢራን ቁልፍ የሆነ የነዳጅ ማስተላለፊያ መስመር የሆርሙዝ ወሽመጥ የመዝጋትና እርምጃ መውሰድ አቅም አላት። ጄኔራል ዋና ዋና መልእክቶች የሆርሙዝ ወሽመጥ ለማቋረጥ የሚሞክር ማንኛውም መርከብ ይቃጠላል፣ ከቀጠናው እንዲጠብታ ነዳጅ እንኳን እንደወጣ አንፈቅድም በማለት ዝተዋል። የነዳጅ ዋጋ በአንድ በርሜል እስከ $200 ሊደርስ እንደሚችል ከወዲሁ አስጠንቅቀዋል። የዚህ ንግግር ዋና ዋና እንድምታዎቹ በዚህ ዛቻ ተግባራዊ ቢሆን በዓለም ላይ የሚከሰቱ ከፍተኛ ተጽዕኖ ሊያስከትል ይችላል ብለዋል። የሆርሙዝ ወሽመጥ በዓለም 20% የነዳጅ ምርት የሚያልፍበት መስመር ነው። እሱ ከተዘጋ ነዳጅ ዋጋ ከፍተኛ ይኖራል ተብለዋል። ይህም የትራንስፖርትና የሸቀጦች ዋጋ በሀገሩ እንዲጨምር ይደረጋል። ይህ እርምጃ አሜሪካና ሌሎችም ምዕራብ ሀገራት በቀጥታ ወደ ጦርነት ሊያስገባ ይችላል። በተለይ አሜሪካ የነዳጅ ደህንነት ቀይ መስመሯ ነው። መቋረጥ ነዳጅ ብቻ ሳይሆን ሌሎች በባህር የሚጓዙ ንግድ ቁሳቁሶች ስለሚታገዱ የዓለም የንግድ ፍሰት ይቃወሳል። በኢራንና በእስራኤል አሜሪካ መካከል ያለው ፍጥጫ ወደማይቆም ቀጠናዊ ጦርነት ሊያመራ እንደሚችል ከወዲሁ ይጠቁማል እየተባለ ነው።
ኢራን ጦርነት ከሚገመተው በላይ እጅግ አስከፊ ወደ ሆነ ደረጃ ሊሸጋገር ይችላል ተባለ። ለዚህ ደግሞ በቂ ምክንያት አሉት። በአሁኑ ሰዓት ኢራን በመቶዎች የሚቆጠሩ ድሮኖችና ሚሳኤል በመካከለኛው ምስራቅ ከተሞች፣ በአሜሪካ የጦር ሰፈርና በእስራኤል ላይ በየቀኑ እየተኮሰች ትገኛለች። እነዚህ ኢራን ሚሳኤሎችና ድሮኖች ዋጋቸው በጣም ርካሽና ለማምረትም ቀላል ሲሆኑ ኢራን ለበርካታ ዓመታት በብዛት ስታከማቻቸው የቆዩ ናቸው። ምንም እንኳ አብዛኛዎቹ ጥቃቶች በእስራኤልና አሜሪካ እየተመከቱ ቢሆንም በባህር ሰላጤው ሀገራት እንዲሁም አሜሪካና እስራኤል እነዚህ ጥቃቶች ለመከላከል የሚጠቀሙበት ተመሳሳይ ሚሳኤሎች ነው። እነዚህ መከላከያ ሚሳኤሎች ግን ዋጋቸው እጅግ ውድና ለማምረት በጣም አስቸጋሪና በክምችትም በኩል ውስን ናቸው። ባለሙያዎች እንደሚገምቱ ከሆነ እነዚህ ሚሳኤሎች ክምችት የሚቀጥሉት ጥቂት ቀናት ውስጥ ሊያልቁ ይችላሉ። ያኔ ነው እንግዲህ በጣም አስቸጋሪ ውሳኔ የሚወሰኑት። የእስራኤል አሜሪካ ጥምር ኃይል የትኛው ቦታ መከላከል እንዳለባቸውና የትኛው ደግሞ ያለምንም ጥበቃ መተው እንዳለባቸው ለመለየት ይገደዳሉ። በዚያን ጊዜ የሟቾች ቁጥር በከፍተኛ ሁኔታ ሊጨምር ይችላል። ይህ ሁሉ ኢራን ህልውና ስትራቴጂክ አካል ነው። ይህም አሜሪካና እስራኤል ጦርነት ወጪ ሊሸከሙት ከሚችሉ በላይ እንዲሆን በማድረግ እንዲሰላቹ ማስገደድም ነው። ይህ ዋጋ በከፊል በሰው ህይወት በከፊል ደግሞ በገንዘብ ሀብት የሚከፈል ነው። ለዚህ ነው የኢራን ጥቃት የነዳጅ ማጣሪያዎችን፣ የጋዝ ፋብሪካዎችና በፋርስ ባህር ሰላጤ በኩል የሚጓዙ መርከቦች ኢላማ ያደረገ ነው። የዓለም አቀፍ የነዳጅ ዋጋ እንዲጨምር በማድረግ አሜሪካና እስራኤል ጦርነቱን እንዲያቆሙ ለማስገደድ እያሰሉ ነው። በሌላ በኩል ደግሞ አሜሪካና እስራኤል ስትራቴጂ የኢራን ሚሳኤልና ድሮኖች ሳይተኩሱ መሬት ላይ ያሉ አድኖ ማጥፋት ነው። ኢራን ክንድ ማዳከም ከቻሉ ይህ ሁሉ የሰው ህይወትና የገንዘብ ኪሳራ ማስቀረት ይቻላል። አሁን ትልቁ ጥያቄ የትኛው ይቀርማል የሚለው ነው። የኢራን ድሮኖችና ሚሳኤሎች አልቀው ይቆማሉ ወይስ አሜሪካና እስራኤል መከላከያ ሚሳኤሎች ቀድመው ያልቃሉ የሚለው የብዙዎች ክርክር ሆኗል። ኢራን የእስራኤል መከላከያ ሚኒስተር ታይቶ በማይታወቅ ሃይፐርሶኒክ ሚሳኤል ድብደባ መምታቷ ገለጸች። የእስራኤል መከላከያ ሚኒስተር ናይቤን ጎሮይድ ዓለም አቀፍ አውሮፕላን ማረፊያ በተሳካ ሁኔታ ኢላማ ማድረጉን የኢራን እስላማዊ አብዮታዊ ዘበኛ ኃይል IRGC ረቡዕ ምሽት አስታውቋል። አብዮታዊ ዘበኛ ኃይሉም በታስኒም ዜና ወኪል በኩል ባወጣው መግለጫ ጥቃቱ የተፈጸመው ሃይፐርሶኒክ ሚሳኤል እና የድሮን ጥቃቶች በማቀናጀት መሆኑን ገልጿል። በተጨማሪም 7 የላቁ የጠላት ራዳር ስርዓቶች በማውደም የጠቀሰው መግለጫው በዚህ አሜሪካ እስራኤል በቀጠና ያላቸው ክትትል አቅም ውጤታማ በሆነ መንገድ እንዲታወር ተደርጓል ብለዋል። መግለጫው ወደፊት ጥቃቱ ሊባባስ እንደሚችል ማስጠንቀቅ፣ በጠላት ላይ የሚሰነዘሩ ጥቃቶች የሚቀጥሉ ቀናት ይበልጥ ጠንካራና ሰፊ ይሆናሉ ሲል አክለዋል። ለኢራን አደገኛ የምትባለው ካራክ ደሴት ነች። ካራክ ደሴት በባህር ፋርስ ሰላጤው ፐርስ ገልቪያ ውስጥ የምትገኝ ስትራቴጂክ ደሴት ስትሆን በኢራን ኢኮኖሚ የጀርባ አጥንት ተደርጋ ትወሰዳለች። እቺ ደሴት በዓለም አቀፍ የነዳጅ ገበያ ውስጥ ያላት ስፍራ እጅግ ከፍተኛ መሆኑ የተነሳ በኢራንና ምዕራባውያን መካከል ለሚፈጠረው ፖለቲካ ውጥረቶች ዋነኛ ማጠንጠኛ ሆና ቆይታለች። ደሴቲቱ ከኢራን የባህር ዳርቻ 25 ኪሎ ሜትር ርቀት የምትገኝ ሲሆን አብዛኛው የሀገሪቱ የነዳጅ ሀብት ወደ ውጭ የሚላክባቸው ዋና መተላለፊያ ደሴቶች ናቸው። ጂኦትራፊክ ፓራግ ቃና በተሰኘው ድንቅ መጽሐፍ እንደገለጸው ካራክ ደሴት የኢራን 90% የሚሆኑ የነዳጅ ምርት ወደ ውጭ የሚወጣበት የንግድ ማዕከላት ነው። ይህ በመሆኑ ደሴቷ ለኢራን መንግስት ዋነኛ ውጭ ምንዛሬ ምንጭ ያደርጋታል። ማንኛውም በዚች ደሴት ላይ የሚሰነዘር ጥቃት ወይም የሚደረግ ቁጥጥር የኢራን የገንዘብ ፍሰት ሙሉ በሙሉ ሊያደርቅ የሚችል በመሆኑ በጂኦፖለቲክ ግጭት ውስጥ እንደ ትልቅ ስስ ብልት ወይም ኃይለኛ እርምጃ መጫወቻ ካርድ በመሆኗ ትታያለች። በአሜሪካ የውጭ ፖሊሲ አንጻር ካራክ ደሴት ኢራንን ዲሚሊታይዝ በማድረግ ወይንም ወታደራዊ አቅም ለማዳከም እንደ ዋነኛ የጫና መሳሪያ ተወስዳለች። ፕሬዚዳንት ትራምፕ ቬኔዙዌላ ላይ የተከተሉት የነዳጅ ኤክስፖርትን የመቁረጥ ስልት በኢራን ላይ ለመርገም ካሰቡ ካራክ ደሴት የመጀመሪያ ጥቃት ኢላማ ልትሆን እንደምትችል ተንታኞች ይስማሙበታል። ይህ ደግሞ ኢራን ወታደራዊ ፋርስ በማዳከም በቀጠና ያለውን ተሰሚነት ለማዳከም ያስችላል። የቻይና ሚዛን በዚህ ጉዳይ ላይ እጅግ ወሳኝ ነው። ምክንያቱም ኢራን ወደ ውጭ ከምትልካቸው ነዳጆች ውስጥ 80 እስከ 90% የሚሆነው ወደ ቻይና በመሆኑ ቻይና ከቬኔዙዌላ ሆነም ከኢራን የምታገኘው ነዳጅ ከኢንዱስትሪዎቹ አስፈላጊ በመሆኑ ካራክ ደሴት ዙሪያ የሚፈጠረው ማንኛውም መስተጓጎል የቤጂንግን ጥቅም በቀጥታ ይነካል። በዚህም ሁኔታ አሜሪካ ከቻይና ጋር ለምታደርገው የንግድና ፖለቲካዊ ድርድር ትልቅ የመደራደሪያ አቅም ሊሰጣት ይችላል። በደሴቷ ላይ ሊኖር የሚችለው ቁጥጥር በተመለከተ በወታደራዊ ዘመቻ እቅድ አውጪዎች ዘንድ እንደ ትልቅ ግብ ሊያዝ እንደሚችል ይገመታል። ካራክ ደሴት
በፋርስ ባህር ሰላጤ ውስጥ የምትገኝ ተንሳፋፊ ተርሚናል በመሆኗ እሷን መቆጣጠር ማለት ኢራን ኢኮኖሚ ህይወት መቆጣጠር ማለት ነው። ይህም በኢራን ውስጥ ያለ የስልጣን ሽግሽግ ወይም የወደፊቱ አመራር ሁኔታ ባልታወቀ በዚህ ወቅት የሃርሙዝ ባህር ወሽመጥ መስተጓጎል በተጨማሪም ካራክ ደሴት ጣፋንታ ነዳጅ ዋጋ በእጅጉ ሊያናጋው ይችላል። ኢራን በቀን እስከ 3 ሚሊዮን በርሜል ነዳጅ ማምረት የምትችልበት አቅም ቢኖራትም በውጥረቱ ምክንያት ኤክስፖርት ቢቀንስም በዓለም ነዳጅ ገበያ ላይ ከፍተኛ ዋጋ ጭማሪ ሊያስከትል ይችላል። በአሁኑ ወቅት የኤነርጂ ዘርፉ በገበያ ውስጥ ከፍተኛ ጭማሪ እያሳየ የሚገኘው በዚሁ ሰዓት ጋር ተያይዞ ነው። በአጠቃላይ ካራክ ደሴት ከቀላል ነዳጅ ማከማቻነት ባለፈ ዓለም ሀያላት ሀገራት የጥቅም ግጭት ያለባት ስትራቴጂካዊ ወሳኝ ደሴትና ደሴቷ መቆጣጠር በዚያም የሚያልፈውን የንግድ ማዳከም በኢራንና በቻይና አሜሪካ መካከል ያለው የኃይል ሚዛን ሊቀይር ይችላል። ስለዚህ ኢንቨስተሮችም ሆነ ፖለቲካ ተንታኞች ካራክ ደሴት ዙሪያ የሚፈጠር ማንኛውም እንቅስቃሴ በንቃት መከታተል የዓለም ኢኮኖሚና ፖለቲካ አቅጣጫ ለመረዳት እጅግ አስፈላጊ ነው።